የፓንዳው ጉዞ። በአንድ ወቅት በአረንጓዴው የቻይና ተራሮች ውስጥ ሊን የሚባል ትንሽ ተጫዋች ፓንዳ ይኖር ነበር። ሊን ስለ ሁሉም ነገር ጉጉ ነበር። ዛፎችንም መውጣት፣ ኮረብታ ላይ መንከባለል፣ በተለይ ደግሞ ቀርከሃ መብላት በጣም ይወድ ነበር። አንድ ፀሐያማ ጠዋት ሊን ከእንቅልፉ ተነስቶ በጣም የሚወደውን የቀርከሃ ምግብ ያለበት ቦታ ሄደ። ሊሆን አይችልም፣ የኛ ድርሻ ቀርከሃ ማን በላው እያለ አለቀሰ። ከዛ የሊን እማማ ፓንዳ እየሳቀች ልጄ፣ ይሄ ሁሉ ለቅሶ ለቀርከሃ ነው? አሁን እኮ አድገሃል። ስለዚህ በራስህ ቀርከሃውን የትና እንዴት እንደምታገኝ የምትማርበት ጊዜ ነው አለችው። ከዛ ሊን ይሄን ሲሰማ በደስታ ፈነጠዘ። አንዳንድ የሚያስፈልጉት ነገሮች መሰብሰብ ጀመረ። በቃ ቀርከሃ ፍለጋ ልሄድ፣ ቻው እናቴ አላት ለእናቱ። ቻው ልጄ፣ በሰላም ተመለስ አለችው። ከዛ ጓደኛው ሚኮ በመንገድ ላይ ከዛፍ ወደ ዛፍ እየተወዛወዘ ሊን አገኘው። ከዛ ሚኮ ወዴት እየሄድክ ነው ሊን ብሎ ጠየቀው። ቀርከሃ ፍለጋ አለው ሊን በኩራት። ከዛ ሚኮ ኦህ በጣም ደስ ይላል፣ እናትህ እያደግክ እንደሆነ ገብቷታል ማለት ነው። ምኞትህ ተሳካልህ አይደል ብሎ ጠየቀው። አዎ ጓደኛዬ፣ በጣም ደስ ብሎኛል አለው ሊን። ከዛ ሚኮ በል ወርቃማዎቹ ቢራቢሮዎችን ተከተል እሺ፣ ትኩስ ቀርከሃ አጠገብ ሁሌ በብዛት አሉ ብሎ እውቀቱን አካፈለው። ከዛ ሊን አመሰግናለሁ ሚኮ ብሎ ወርቃማ ቢራቢሮዎቹ እየተከተለ ጉዞውን ቀጠለ። ቢራቢሮዎቹን እየተከታተለ እያለ በተንጣለለ የእንጨት ድልድይ ላይ በጥንቃቄ ተራመደ። ከዛ ሊን እየተጓዘ እያለ አንድ ትልቅዬ ነብር በድንጋይ ላይ ተኝቶ ድምፁ ከዝናብ ነጎድጓድ በላይ እያንኮራፋ ሰማው። ቀስ ብዬ ልለፍ ብሎ ቀስ ብሎ እየተራመደ እያለ እርጥብ ሳር ረግጦ አንሸራቶት ወደ ትንሽ ፏፏቴ ገባ። ከዛ ሊን ቀና ብሎ ሲመለከት የተደበቀ የቀርከሃ ሸለቆ። ሊን በታላቅ ደስታ ዋው አለ። ከዛ ሊን ይቅርታ የሚል ድምፅ ሰማ። ቀርከሃው መሃል ሲመለከት ሕፃን ቀይ ፓንዳ ነበር። ሰላም ሊን እባላለሁ፣ ማነው ስምህ ብሎ ጠየቀው። ቶኒ እባላለሁ፣ እባክህን እናቴ ጋር ውሰደኝ ብሎ ጠየቀው። ከዛ ሊን ቀርከሃው ለቶኒ እየከፈለ አትጨነቅ ቶኒ፣ ወደ ቤትህ ይዤ እሄዳለሁ እሺ አለው። አመሰግናለሁ ሊን አለው ቶኒ መልሶ። ከዛ ሊን እና ቶኒ ርቧቸው ስለነበር አብረው ሆነው ብዙ ቀርከሃ በሉ። ከዛ በልተው ሲጨርሱ አንድ ላይ ሆነው ቢራቢሮዎቹን እየተከተሉ መሄድ ጀመሩ። ከዛ በመሃል መንገድ ላይ የሊን ጓደኛ ሚኮ አገኙት። መንገድ እንዲመራቸው ሊን ጠየቀው። ከዛ ጀንበሯ ልትጠልቅ ስትል ሊን፣ ቶኒ እና ሚኮ ቤታቸው ደረሱ። ከዛ ማማ ፓንዳ ሊንን አጥብቃ አቅፋ ልጄ በጣም ኮርቼብሃለሁ አለችው። ከዛ ሊን ደስ ብሎት ፈገግ እያለ ለካ ቀርከሃው ከታሪኩ ጋር ሲሆን ይጣፍጣል፣ ሚኮ እንኳን ታውቂዋለሽ፣ ይህ አዲስ ጓደኛዬ ደግሞ ቶኒ ይባላል ብሎ አስተዋወቃት። ስለተዋወቁ ደስ ብሎኛል ቶኒ አለችው ፈገግ ብላ። እማማ ፓንዳ ሊን ቀርከሃ ማግኘቱ ብቻ ሳይሆን የተቸገረው መርዳቱን ኮራችበት።